ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምንቆያችሁን የዕለተ ሐሙስ ሚያዝያ 8 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በ145 ሚሊዮን ዩሮ የተገነባው የአሰላ ንፋስ ኃይል ማመንጫ ተመረቀ። በ145 ሚሊዮን ዩሮ ወጪ የተገነባውና 100 ሜጋዋት ኃይል የማመንጨት አቅም ያለው የአሰላ ንፋስ ኃይል ማመንጫ ጣቢያ በይፋ ተመርቋል። በኦሮሚያ ክልል አርሲ ዞን ኢተያ በተባለ ቦታ የሚገኘውን ይህንን ግዙፍ ፕሮጀክት ዛሬ ሚያዝያ 8 2018 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በይፋ ተመርቋል። የኃይል ማመንጫ ጣቢያው የዴንማርክ መንግስት በከፊል እርዳታና በቀሪው ከወለድ ነጻ ብድር የገንዘብ ድጋፍ እንደተገነባም ተገልጿል። የአሰላ ንፋስ ኃይል ማመንጫ በሰዓት 354 ሜጋዋት የኤሌክትሪክ ኃይል የማመንጨት አቅም ያላቸው 29 ተርባይነሮችም እንዳሉ ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ በምረቃው ስነ ስርዓት ወቅት ባካሄዱት ንግግር ፕሮጀክቱ በ2 ዓመታት ጊዜ ውስጥ የተገነባበትን ወጪ በመመለስ ትርፋማ መሆን ጀምሯልም ብለዋል። ኢትዮጵያ በታላቁ ስምጥ ሸለቆ በሰሜን ተራራማ አካባቢዎችና በቆላማ ስፍራዎች እስከ 1.3 ሚሊዮን ሜጋዋት የንፋስ ኃይል የማመንጨት የተፈጥሮ ጸጋ ቢኖራትም እስካሁን ጥቅም ላይ የዋለው ግን እጅግ አነስተኛ መሆኑ ተገልጿል። ከኢትዮጵያ ኤሌክትሪክ ኃይል ያገኘነው መረጃ እንደሚያሳየው አዲስ የተመረቀውን ጣቢያ ጨምሮ ሀገሪቱ በአሁኑ ወቅት ከአዳማ 1 እና 2 ከአሸጎዳ እንዲሁም ከአየሻ 2 የንፋስ ኃይል ማመንጫዎች የምታገኘው አጠቃላይ ኃይል 504 ሜጋዋት ገደማ ብቻ ነው ተብሏል። ይህም ሀገሪቱ ካላት እምቅ አቅም አንጻር ዘርፎ ገና ያልተነካ መሆኑንም ያሳያል። በትግራይ ክልል አክሱም ከተማ በሙስሊሙ ማህበረሰብ ላይ የደረሰውን ጥቃት ተከትሎ የክልሉ ጊዜያዊ አስተዳደር ድርጊቱን በጽኑ በመኮነን ጥፋተኞች ላይ እርምጃ እንደሚወስድና ዘላቂ መፍትሄ እንደሚሰጥ ቃል ገብቷል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከመቀለ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ልዑክ ጋር ባደረጉት አስቸኳይ ውይይት ላይ እንደገለጹት በአክሱም ሙስሊሞች ላይ የተፈጸመው ድብደባ፣ የንብረት ውድመትና የቅዱስ ቁርአን መቀደድ ፍጹም ተቀባይነት የሌለው ተግባር ነው ብለዋል። ፕሬዝዳንቱ አስተዳደራቸው ለተፈጠረው ችግር አፋጣኝ ምላሽ በመስጠት ሰላምን ለማረጋገጥ ከክልሉ የእስልምና ጉዳዮች ምክር ቤት ጋር በቅንጅት እንደሚሰራም አረጋግጠዋል። ባለፈው ሳምንት በአክሱም ከተማ ሙስሊሞች ተከራይተው በሚሰግዱበት ስፍራ ላይ የጸጥታ ኃይሎች በወሰዱት እርምጃ በሰጋጆች ላይ ከፍተኛ አካላዊ ጉዳት መድረሱን የጠቅላይ ምክር ቤቱ ልዑክ በዝርዝር አቅርቧል። በወቅቱ የደረሰውን የሰብአዊ መብት ጥሰትና የሃይማኖት ስድብን አስመልክቶ ማብራሪያ የጠየቀው ልዑኩ ለጉዳዩ አድሎ የሌለበትና ዘላቂ የሆነ መፍትሄ እንዲሰጠው አጽንኦት ሰጥቷል። ሌተናል ጀነራል ታደሰ ወረደ በሰጡት ምላሽ ድርጊቱ የክልሉን የቆየ የጋራ አብሮነትን የሚነድ መሆኑን ጠቅሰው በደሉ በአስቸኳይ እንዲቆም ትዕዛዝ መተላለፉን ገልጸዋል። የጠቅላይ ምክር ቤቱ አጣሪ ልዑክ በቀጣይ ቀናት የመፍትሄ ሀሳቦችን የያዘ ሪፖርት ለክልሉ መንግስት የሚያቀርብ ሲሆን የክልሉ መንግስትም በሪፖርቱ መሰረት ጥያቄነትን እንዲያሰፍን ይጠበቃል። አቶ ካሳሁን ጎንፋ የአዲስ አበባ ከንቲባ ፕሬስ ሴክሬታሪ ሆነው ተሹመዋል። የአዲስ አበባ አስተዳደር ክብርት ከንቲባ አዳነች አቤቤ አቶ ካሳሁን ጎንፋን የከንቲባ ጽሕፈት ቤት ፕሬስ ሴክሬታሪ አድርገው ሾመዋል። አቶ ካሳሁን ጎንፋ ላለፉት 3 ዓመታት የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ በመሆን ሲያገለግሉ ያቆዩ ሲሆን በዚህ ቆይታቸውም ተቋሙን በቴክኖሎጂና በይዘት በማዘመን በሀገሪቱ ካሉ መሪ የመገናኛ ብዙሃን ተርታ እንዲሰለፍ ከፍተኛ አስተዋጽኦን አበርክተዋል። ሹመቱ የተሰጠው በከተማ አስተዳደሩ የተከናወኑ ያሉ የሪፎርም ስራዎችን ይበልጥ ለማሳካትና የመረጃ ፍሰቱን ይበልጥ ተደራሽ ለማድረግ እንደሆነም ተገልጿል። አዲሱ ተሿሚ በዘርፉ ያላቸው ሰፊ ልምድ የከንቲባውን ጽሕፈት ቤት የኮሙኒኬሽን ስራዎች ወደ ላቀ ደረጃ ያሸጋግራል ተብሎም ይጠበቃል።
ሚያዝያ 24 ቀን 2018 ዓ.ም ዓለም አቀፍ የቁንጅና ውድድር ይካሄዳል ሲል የአዲስ አበባ ቱሪዝም ኮሚሽን ገለጸ። የአዲስ አበባ ቱሪዝም ኮሚሽን ከማሂ ኢቨንትስ ጋር በመተባበር ያዘጋጀው ሚስ አፍሪካን ኢሴንስ ኢንተርናሽናል ፔጀንት የተሰኘ ዓለም አቀፍ የቁንጅና ውድድር በመጪው ሚያዝያ 24 ቀን 2018 ዓ.ም በወዳጅነት ፓርክ እንደሚካሄድ ተገለጸ። አንድ ሴትን ማብቃት ሀገርን ማብቃት ነው በሚል መሪ ቃል የሚካሄደው የታላቅ ሁነት ከቀኑ 11 ሰዓት ጀምሮ የሚከናወን ሲሆን የአፍሪካውያንን ሴቶች አቅም፣ ባህልና ውበት ለዓለም ለማስተዋወቅ ያለመ መሆኑም ተጠቁሟል። ዝግጅቱ አዲስ አበባን ለላቀ ዓለም አቀፍ ሁነቶች ዝግጁና ተመራጭ መዳረሻ አድርጎ ለማስተዋወቅ ትልቅ ድርሻ እንዳለውም ተነግሯል። ከተለያዩ የአፍሪካ ሀገራት የሚወጡ ተወዳዳሪዎቹ በመድረክ ላይ የሚያሳዩት ትርኢትና በተለያዩ መስኮች የሚቀርቡ ምስሎች አማካኝነት የሀገርን ገጽታ የሚያስተዋውቁበት የባህል ዲፕሎማሲ መድረክ ሆኖ የሚያገለግል ነው ተብሏል። በተጨማሪም አፍሪካውያን ሴቶች በአመራርነትና በስራ ፈጠራ እንዲበቁ ድጋፍ ያደርጋል ነው የተባለው። ውድድሩ ከሚያዝያ ወር ጀምሮ ለ2 ሳምንታት የሚቆይ ሲሆን ከተለያዩ የአፍሪካ ሀገራት የሚወጡ ተወዳዳሪዎች ለ15 ቀናት የሚቆይ የአመራርነት ስልጠና፣ የባህል ልውውጥ እንደሚያደርጉም ተገልጿል። በውድድሩ አሸናፊ ለሚሆኑ ንግስት፣ ሁለተኛና ሶስተኛ ለሚወጡ እስከ ካናዳ ድረስ በመጓዝ የማስተዋወቅና የምስክርነት እድል እንደተዘጋጀላቸውም ተገልጿል። ዝግጅቱ በኢኮኖሚ ረገድም ለሀገር ውስጥ ባለሙያዎች፣ ለዲዛይነሮችና ለፈጠራ ኢንዱስትሪው ሰፊ የገበያ ትስስርና የስራ እድል ይፈጥራል ተብሎም ይጠበቃል። ለዚህ ዝግጅት ስኬት የአፍሪካ ህብረት፣ የአፍሪካ ቱሪዝም ቦርድ፣ የኢትዮጵያ አየር መንገድ፣ አፍሮ ዲያስፖራ ፕለስ ቲቪ፣ ኩሪፍቱ ሪዞርትስ፣ አይኤምኤስ ሜካፕ ስኩል እና ሌሎችም ተቋማት በጋራና በአጋርነት እየሰሩ መሆኑ በመግለጫው ላይ ተመላክቷል። የስምረት ፓርቲ ሊቀመንበርና የጠቅላይ ሚኒስትሩ አማካሪ የሆኑት አቶ ጌታቸው ረዳ በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓት አጀንዳ የእብዶች ስብስብ በማለት ክፉኛ ነቅፈዋል። ሊቀመንበሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍ ይህ ቡድን የትግራይን ህዝብ መልሶ ወደ እሳት ለመማገድ እና ራሱን የስልጣን እድሜ ለጥቂት ሳምንታት ለማራዘም እየሞከረ መሆኑን አጋልጠዋል። አቶ ጌታቸው ከ7 ዓመታት በፊት ህወሓት ከፌዴራል መንግስት ጋር በማንገራ ሀገር ያካሄደውን ምርጫ በማስታወስ ነው ጽሁፋቸውን የጀመሩት። ከ7 ዓመታት በፊት ህገ መንግስት አክብረናል፣ ምርጫ ማካሄድ አለብን ብለን ወስነን ምርጫ አድርገን ነበር። እኔም በውሳኔ ውስጥ ነበር ያሉት አቶ ጌታቸው ረዳ ከዚያ በኋላ የተፈጠረውን አላውቅም ነው ያሉት። እንደ ህዝብም የት እንደደረስን ይታወቃል በማለት ውሳኔው ያስከተለውን አውዳሜ ጦርነትና ቀውስ አስታውሰዋል። ፕሪቶሪያ ከተፈረመ በኋላ የህዝቡ ስቃይና ረሃብ አለማብቃቱን የጠቆሙት ፖለቲከኛው አሁን ላለው ውርደት ና መፈናቀል ምክንያት የሆነው የቀድሞ የህወሓት አመራር አሁንም ህዝቡን ወደ እሳት እየከተተው መሆኑን አብራርተዋል። አሁንም ደግሞ መንግስታችን ይመለስ በሚል በመቶኛው ዙር የእብዶች ዘመቻ እየተካሄደ ነው ያሉት አቶ ጌታቸው ረዳ የደብረጽዮንን ቡድን ፖለቲካዊ ግብዝነት ተናግረዋል። መስከረም 25 ካለፈ ህገ መንግስት ተጥሷል። መንግስት የሚባል አላውቅም ይል የነበረው የእብዶች ስብስብ አሁን ደግሞ ምርጫ ከተካሄደ 6 ዓመት አልፎ 7 ዓመት ሊሞላው ነው። በህዝብ ተመርጫለሁ እና እኔ ልጨርስ እያለ ነው ሲሉ በኃይለ ቃል ተችተውታል። አቶ ጌታቸው የደብረጽዮንን ቡድን አመራሮችን የሚያዳምጧቸው ካገኘ የማያደርገው የጥፋት ስራ የለም በማለት የገለጹ ሲሆን ምናልባት ስለሚጠቅማቸው ሻዕቢያ ያዳምጠው ይሆናል ሲሉም ቡድኑ ከኤርትራ ጋር ስላለው ግንኙነትም ተናግረዋል። ቻይና የሆርሙዝ ወሽመጥ እንዲከፈት ኢራንን አሳሰበች። የቻይና የውጭ ጉዳይ ሚኒስትር ዋንጊ ከኢራን አቻቸው አባስ አራግቺ ጋር በስልክ ባደረጉት ውይይት በሆርሙዝ ወሽመጥ በኩል የሚደረገው መደበኛ የመርከቦች እንቅስቃሴ በአስቸኳይ እንዲመለስ አሳስበዋል። ዋንግ ምንም እንኳን የኢራንን ሉዓላዊነትና ደህንነትን መከበር ቢኖርበትም በዓለም አቀፉ የውሃ አካላት ላይ የሚደረጉ እንቅስቃሴዎች ነጻነትንና ደህንነት ሊኖራቸው እንደሚገባም ገልጸዋል። ይህ ጥሪ የወሽመጡ መዘጋት በዓለም አቀፉ ንግድ ላይ እያሳደረ ያለውን ስጋት ለመቀነስ ያለመ ሲሆን በወሽመጡ መደበኛ እንቅስቃሴ እንዲመለስ መስራት የዓለም አቀፉ ማህበረሰብ ሙሉ ጥሪ ነው ሲሉም አንጾ ሰጥተዋል። የቻይና ውጭ ጉዳይ ሚኒስተር አሁን ያለው ወቅታዊ ሁኔታ በጦርነትና በሰላም መካከል የሚገኝ ወሳኝ ጥፋት ላይ መሆኑን ጠቁመው የሰላም በር እየተከፈተ እንደሆነ ያላቸውን ተስፋም ገልጸዋል። ቻይና የተኩስ አቁም ስምምነቱ እንዲጸናና ዲፕሎማሲያዊ ንግግሮች እንዲቀጥሉ አስፈላጊውን ድጋፍ እንደምታደርግም ቃል ገብተዋል።
የአሜሪካ ውድ ድሮን መከስከሱ ተገለጸ። አሁን ባለው ገበያ 240 ሚሊዮን የአሜሪካን ዶላር አካባቢ የሚያወጣው የአሜሪካ ውዱ የስለላ ድሮን በፋርስ ባህረ ሰላጤ በድንገት መሰወሩንና መከስከሱን የአሜሪካ አየር ኃይል ገለጸ። የአሜሪካ ባህር ኃይል የሚል ስያሜ የተሰጠው ይህ የስለላ ድሮን ኤፕሪል 9 ላይ በፋርስ ባህረ ሰላጤ ላይ ስራ ላይ እያለ በድንገት መሰወሩ ነው የተዘገበው። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።